ከነነፍሱ በዛ ላይ በጣም ነው የሚከብደው። ይሄ አባ ጮማ ይባላል። ምርጥ ነው። እንደ ዳቦ ቆሎ የህንድ ነው። ወይኔ አሁን ቀልጠፍ ያለ ቻይንኛ ነው። በተለምዶ ቻይና ገበያ ይባላል። የህንድ ቆጭቆጫ የሚባል ነገር አለ። ወስዶ እንደ ሾርባ ነው የሚጠቀሙት። ሺሺ አመሰግናለሁ። ሰላም የቻናል ዋን ቤተሰቦቻችን፣ ሽርሽራችን ጀምሯል። በቅዳሜኛ ዛሬ ቀለል ያለ ቦታ ነው ይዣችሁ መሄደው። ገበያ የት ነው የሚለው እየሄድን ነው ማሳያችሁ። ተከተሉኝ። የዛሬው ሽርሽራችን ለየት ያለ ቦታ ነው ይዣችሁ መሄደው። እስከዛሬ ከለመድነው ገበያ ቻይና ገበያ ነው ይዣችሁ መሄደው። ጃፓን ወደ ቦሌ ወደ ሩዋንዳ አካባቢ ያለ የቻይና ማርኬት ነው። ምን አለ አሁን በወሬ እየለመድ ነው ምን አለ የሚለውን ነገር ግን የእውነት ምን እንዳለ አሳያችሁ። ዞር ዞር እያለ ሰላም ነው። እንዴት ነሽ? ደህና ነሽ? ደህና ነኝ። አንቺ ጋር ምን አለ? አሳ። ምንድን ናቸው? አሳ በህይወት ያለ አሳ። በህይወት የሞተውን አሳ ነበር እኛ የምናውቀው አይደለ? በህይወት ያለም አለ። እነማን ናቸው ደንበኞች? ቻይኖች እንዶችም ይገዛሉ። አበሻ ያው ትንሽ ከስንት አንድ ነው እንጂ በተለይ ቻይኖች ናቸው የሚገዙት። እናንተ እነሱን ለማቆየት ያው እየመገባችሁ ምን እያለች ታቆያችኋላችሁ? ኦክሲጅን ብቻ ነው፣ ምግብ አይበሉም። ለመሸጥ ስለሆነ በኦክሲጅን ብቻ ነው እንዲተነፍሱ ለማድረግ ነው እንጂ እዚህ ስለማይቆዩ ምግብ አይሰጣቸውም። ሲሞት ወደዚህ እና ይሄ በህይወት ያለ ነው። እኔ ጊዜ ታቆያችኋላችሁ እንደዚህ? ቢያንስ 2 ቀን እስከ ነገ ያልቃል። አሁን ዛሬ የገባው እስከ ነገ ያልቃል። ነገ እስከ ሰዓት ድረስ። ከየት ነው የሚመጡት እነዚህ? ሞጆ ቆቃ ማለት ነው። ቆቃ ወንዝ አለ፣ ከዛ ነው የሚመጣው። ቆይ ለምንድን ነው በተለየ መልኩ እንደዚህ ያልሞቱትን አሳዎች የሚፈልጓቸው? በቃ ቻይኖቹ እንደዛ ነው። በህይወት ያለው ደስ ይላቸዋል። ፍሬሽ ሲሆን ደግሞ ይለያል እኮ ከሞተው ይልቅ ፍሬሽ ሲሆን ለጤናቸው ምናምን አሪፍ ነው። ፍሬሽ ያለው የሆነው ይሻላል ከሞተው ይልቅ ማለት ነው። ያው እኔ በቴሌቪዥን ነው የማውቀው ያልሞተ አሳ። እስቲ ባያቸው ደስ ይለኝ ነበር። እሺ ገብቼ ላሳይሽ? ደስ ይለኛል። እሺ እንግዲህ ቻናል ቤተሰቦች ለመጀመሪያ ጊዜ ነው እኔ አሳ በህይወት ያለ አሳ ሳይ። እስቲ ምን እንደሚመስል አብረን እናየዋለን። ግን እንዴት ነው የምትነኳቸው? ልምድ ነው በቃ ልምድ ስላለኝ አያስፈራም። ያው እንደዚህ ነው። በጣም ትልቅ ነው። ትልቅ ነው። ትልቅ ነው። ልንካ? አይሆንኪ ወደም ቢያጁ እንዳይወድቅብሽ ግን በጣም ነው የሚያስፈራው። በነገራችን ላይ አሳ ከነነፍሱ በዛ ላይ በጣም ነው የሚከብደው። አይሞትም። እንዴት ብዬ ነው ማለት ነው አሁን እንደዛ ላይ? አዎ አይሽ ይሄው ወደ ቦታው ለባለሽ ማለት ነው። ስትሸጡ እናንተ በኪሎ መዝናችሁ ነው አይደል? አዎ በኪሎ ነው። እንዴት ይሆናል? ከወተው ለመመዘን እንዴት ታረጋችኋለሁ? አሁን ያው ፊስታል ተከለከለ እንጂ በፊስታል ነው የተመዘነ የሚሸጠው። አይ አይሞቱም ወይ ልልሽ ነው። አይሞቱም፣ ይቆያል። ውሃ አድርጋችሁ ነው የምትመዝኑት ነው? አይደለም ነው እንደዚሁ። ሰዎቹ ሲወስዱትስ እንዴት ነው የሚወስዱት? በፊስታል እንደዚሁ ይወስዱታል። እዛ አይሞትም። ይቆያል። ያው ቆይቶ ነው የሚሞተው እንጂ 2 ደቂቃ ምናምን የተባለው እኮ አሳ ከውሃ ከወጣ ማለት ይሞታል ሲባል ነው ማለት። እኛም እናቅ ነበር፣ ግን ይቆያል፣ ትንሽ ይቆያል። አንድ ቢያንስ 30 ደቂቃ ምናምን፣ ከዛ በላይም አንዳንዱ ይቆያል። እንዳሳው ነው። እንኪያጃ ትንሽ ናት። እኔ የምልሽ ግን ስታመጧቸው እንዴት ነው የምታመጧቸው? በአሱዙ መኪና እዛ ላይ ገንዳ አለው፣ ውሃ ይደረጋል፣ በዛ ነው የሚመጣው። ደግሞ አፉ ይንቀሳቀሳል። ይንቀሳቀሳል። እዚህ እስከሚደርሱ ድረስ ይቆይተው ነው? ይቆያሉ፣ አይሞቱም። እሺ መጠን አላቸው? ቅድም የያዝኩት በጣም ትልቅ ነው። እቺ ደግሞ ትልቅ ነው፣ መካከለኛ አለ፣ ትንሽም አለ። እንደዚህ ማለት ነው። መጠን አላቸው።
እናንተ ስትሸጧቸው በኪሎ ነው የምትሸጧቸው? በኪሎ። አዎ ይሄ 3 ኪሎ ነው የሆነው። እስከ 7ም እስከ 8ም የሚሆን ይኖራል። 3 ኪሎ ከሆነ ዋጋው ስንት ይሆናል? ዋጋው 4 እንደመጠኑ ይለያያል። ያው ብዙ ሲመጣ ትንሽ ይቀንሳል፣ ትንሽ የመጣ ቀን ደግሞ ትንሽ ይጨምራል። ዋጋው ቋሚ አይደለም። ትንንሾቹም እንደዚህ ተመዝነው ነው የሚሸጡት? አዎ በኪሎ ነው። ትልቅም ሆነ ትንሽ በኪሎ ነው። የመጨረሻው ትልቁ አሳ ኪሎ ስንት ነው? ቢያንስ ወይ 8 ኪሎ ምናምን። በጣም ትልቅ ነው። አሳ እንደዚህ የሚመዝን መሆኑ ራሱ አላ ዛሬ ስለሌለ ነው እንጂ ይሄ ራሱ 3 ኪሎ ነው እንጂ ሌላ ቀን ብትመጪ እስከ 8 ኪሎ ምናምን 5 ኪሎ 6 ብቻ አለ። በቃ እንግዲህ ህይወት ያላቸው አሳዎችን እየነካው እያየው አሳይቻችኋለሁ። ቀላል ነገር አይደለም። በነገራችን ላይ ግን ሌላም አሪፍ ቆይታ ይኖራል። ሌሎች ነገሮችም እየነካው እያየው አሳያችኋለሁ። አንቺን ግን በጣም ነው የማመሰግነው። መቼም የማረሳው ኤክስፒሪየንስ። አመሰግናለሁ። አሁን ያለሁት ባልትናና ጥራጥሬ የሚሸጥበት ደግሞ አንድ መደብር ነው። ከማዘር ጋር ትንሽ ቆይታ ይኖረኛል። አብረን ቆይ። ማዘር በጣም አዳዲስ ነገር አያለው። ለኔ ነው አዳዲስ፣ በርግጥ ለገበያው አዳዲስ አይመስለኝም። እሺ አይደለ? እቺ ነገር አሁን ምንድን ነች? እቺ ቦሎቄ ናት። ቦሎቄ? አዎ ቦሎቄ ከለር አለው? ቦሎቄ ከለር አለ። እቺ ፎሶሊያ ትባላለች። አሃ ቦሎቄ ሆና ትለያለች። ፎሶሊያ ናት። አዎ በጣም ለየት ብላብኝ እኮ ነው። አዎ ፎሶሊያ ናት። ይሄኛውም ቦሎቄ ነው። ይሄ አባጮማ ይባላል። ምርጥ ነው። ይሄ ከሁሉም ይበልጣል። አባጮማ። ለምንድን ነው ግን አባጮማ የሚባለው? ጮማ ለምን ይባላል? ጮማን የሚተካ ማለት ነው። ሲበላ ወፈር ብሎ ጉርስ ጥግብ የሚያደርግ ነው። አዎ እዚህ ጋር ደግሞ አንድ ነገር አይቼ ነበር። ይሄ ነገር ምንድነው? ይሄ ማሾ ይባላል። ማሾ? አዎ እሺ ምንድነው? እኛ እንጠቀምበታለን? እንጠቀምበታለን ነው ቻይኖቹ ናቸው? እንደ ምስር ነው። ቻይና እንጠቀማል፣ እንድም ይጠቀማል፣ አበሻም ይጠቀማል። ይሄኛው ደግሞ ተከክቶ ነው? ያው እንደ ምስር ነው ውጤቱ። በቃ ይሄ እንደ ምስር ተከክቶ፣ ይሄ እንደ ድፍን ምስር ተሰርቶ ይበላል። አላጋጠመኝም። ብዙ የሚበላ ነገር እያለን ሳንበላው ቀርተን ነው ማለት ነው። ብዙ ምርቶች አሉ። የባልትና ውጤቶችም ይታዩኛል። ሁሉ ነገር አለ። እዛ ጋር ማላውቀው አንድ ነገር እዚህ ጋር እችስ ከርከዴ ነች። ከርከዴ ነው። ይሄ እንደ መድኃኒት ምናምን እንደ መድኃኒት ለደም ለሁሉ ነገር የሚጠጣ ነው። ያችስ እዛ ጋር ደግሞ ይሄ ቆሎ ነው። እንደ ዳቦ ቆሎ የህንድ ነው። ህንዶች ናቸው የሚገዙ? አዎ የሚሰሩትም የሚገዙትም እነሱ ናቸው። የማማ ባልትና በጣም ቆንጆ ነው ይባላል። እጅ ያስቆረጥማን ይባላል። በጣም ምርጥ ነው። እርሶ ራስዎት ነው የሚያዘጋጁት? አዎ ራሴ ነው የማዘጋጀው። ሁሉም ባልትና ያለው የኔ እጅ የተሰራ ነው እንጂ እዚህ የለም። እኮ እዛ ተከፍቶ ሽታው በጣም ይጠራል። ሌላ ምን አለ? ሌላ ምን ፈለግሽ? የሌለ ነገር የለም። እናንተ እኛ አበሻ ከሚጠቀምበት ነገር ውጪ ህንዶቹና ቻይናዎቹ በጣም በብዛት ከእርሶ ጋር የሚወስዱት ነገር ምንድን ነው? ህንዶች እንግዲህ የሚጠቀሙት ሩዝና ከእንደገና እነዚህ ጥራጥሬውን በደንብ ይጠቀማሉ። እነዚህ ይሄ ነጭ አተር ነው ይጠቀማሉ። ይሄም ማሾ ይጠቀማሉ። ይሄም ሽምብራ ነው። ይሄም እንደዚህ ጠቅላላ እነዚህ ከኛ ይልቅ ህንዶች ይጠቀማሉ። እነሱ ናቸው በብዛት የሚወስዱት። በብዛት እነሱ ተጠቃሚ ናቸው። በጣም ይገርማል። እኛ ምን ገበይ እስከማይመስል ድረስ አዳዲስ ነገር እያየሁ እኮ ነው። እዚህ ጋርም ሰሊጥ በጥቁሩ ይታየኛል። በጥቁሩ አለ፣ በነጩ አለ። በነጩም አለ ምንድነው? ይሄ ጥቁሩ ግን ፌጦ ነበር መጀመሪያ እንደውም የመሰለኝ። አይ ከለር አለ። ሁሉም ከለር አላቸው። ለምን አገልግሎት ነው አሁን በጥቁሩ ሲሆን የሚወስዱት? ያው ጥቅሙ አንድ አይነት ነው። ለሁለቱም ተመሳሳይ ነው። ከለሩ ነው እንጂ አንድ አይነት ነው። አሁን ማሳየጁ ይሄ የህንድ ቅመማ ቅመም ነው። ለተለያየ ነገር ይጠቀሙበታል፣ ግን ትንሽ ያቃጥላል ብለውኛል ማዘር። እዚህ ጋር ደግሞ ቂጣ እንደዚህ ተዘጋጅቶ ይሸጣል፣ ለምግብነት የሚያውሉት ቂጣ። ከዛ ደግሞ በጣም የገረመኝ ነገር የህንድ ቆጭቆጫ የሚባል ነገር አለ። ቆጭቆጫ የኛ ነበር የሚመስለኝ፣ ግን ይሄ ራሱ የህንድ ቆጭቆጫ ነው። በጣም ያቃጥላል። ሌላው ግን አሁን ቤቴ እጄ ገና በቡና እስከበላው የቸኮልኩት የህንድ ቆሎ የሚባል አለ። ሶስት ነው የሚሆነው አሉ። ሲበላ ሲታይም በጣም ያምራል። ለየት ያሉ ነገሮች ካገኟቸው ይሄ
የገረመኝ እኔን ይሄን ይመስል ነበር። በጣም አመሰግናለሁ። እኔም አመሰግናለሁ። እሺ መልካም ቀን። እንግዲህ የነበረኝ ቆይታ ከጥራጥሬዎቻችን ጋር ይሄን ይመስል ነበር። ብዙ አይነት ነው ባሳያችሁ ደስ ይለኝ ነበረ እያንዳንዱን ነገር ግን ለጊዜው ደግሞ ሌላ ነገር ደግሞ ዞር ዞር እያልኩ ማሳየት ስላለብኝ አብራችሁን ቆዩ። የቻናል ቤተሰቦቼ እዚህ ቻይና ማርኬት ውስጥ ግብይት ብቻ አይደለም ቋንቋም ይለመዳል እና አሁን ምንድነው እንዴት ነው ስንት ነው ማለት ልለምድ ነው። ኒሃው ነው ሰላም ነው ኒሃው። እሺ ከዛ ምንድነው የምፈልገው ቢላውን ለመንገር ወይም እስቲ ይሄ አለኝ በለኝ ማይሳይ ነገር ዶንሽ ይውላ ኒ ስመ ነገር ኋሳይ ወይኔ አሁን ቀልጥፍ ያለ ቻይንኛ ነው። አሁን የትን ይፈልጊው ነገር ጠይቂኝና ከዛ ነው ይርሳል። እሺ አሁን ያልከኝ ምንድነው ግን ምን ትፈልጊያለሽ ነው? ምን ትፈልጊያለሽ? እሺ ለምሳሌ አሁን ይሄን ነው የምፈልገው ብለህ ባይሎቦ ምንድነው ስሙ? ነጭ ካሮት ባይሎቦ። እሺ አሁን ይሄ ስንት ነው ማለት ነው? ኢባይሁ በጣም ውስብስብ ነው። እሺ ለምሳሌ አሁን ይሄ እነዚህ ነገሮች የቻይና ነው የሚመስሉ ሳያቸው ምንድነው የሚባሉት አሁን በቻይና ሰው? ጎሱ። እሺ ጎሱ ስንት ነው? ኢባይሁ 150። አይ ደስ ይላል። እሺ ከቁጥር ሌላ እንዴት ነው የምትግባቡት? አሁን እነሱ ሲመጡ መጀመሪያ የሚፈልጉትን በቻይንኛ ነው የሚነግሯቸው አይደል? እሺ ኒሃው ሰላም ነው ሰላም ትሏቸዋላችሁ። ከዛ የሚፈልጉትን እነሱ በቻይንኛ ከዛ ማይሳይ ሌላ አትክልት ምን እንደምትፈልጉት ምናምን እንላቸዋለን። ከዛ ዋጋውን ነው ነግራቸዋለን። ከዛ የሚፈልጉትን አዙናል። በዚህ በደንብ ቋንቋውን ለመዳል እንደዛ እያደረግን ነው ቋንቋውን ለመድረው። ቲማቲም ሽውንሽ ብሮኮሊ ሽላሆ ፎሶሊያ ሲጂዶ ይሄ ደግሞ ባይሎቦ ነው። ሁሎቡ ይሄ በደርጃን ነው። ቼዛ ይሄ ሱካር ድንች ነው። ሁንሹ ይሄ ኪያር ነው። ቋንቋ እሺ ስትሰናበቷቸውስ በቃ ሼሼ ነው። እሺ ሼሼ አመሰግናለሁ። እሺ ሰላም ኒሃ ሰላም ነው። ማን ያልከኝ? ኒሃ ሰላም ማለት ነው። ኒሃ ማለት በቻይንኛ ማለት ነው። በቻይንኛ ብቻ ነው የምታውቀው? ቻይንኛም ህንድኛም። ህንዶቹም ከስተመሮቻችሁ ናቸው? ህንዶቹም ከስተመሮቻችን ናቸው። ቻይናዎች፣ ህንዶች እና ኮሪያዎች በብዛት ከስተመሮቻችን ናቸው። ለምን በብዛት እነሱ የሚፈልጉት አትክልት አሁን እዚህ ጋር አለ። እንዳጠቃላይ ማለት በአገርቷ ለኢትዮጵያ የቻይና ገበያ የሚባለው እዚህ ነው። ለምሳሌ አሁን ከዚህ በፊት ኢምፖርት እያደረጉ የሚያመጡት ለምሳሌ ይሄ ከውጭ ነበር የሚያመጡት። ከዛ እኛ እዚህ ጋር ማምረት ጀመርን። ቀጥታ እናመርታለንም እዚህም ሽያጭም እንሸጣለን። ምንድነው ይሄ ስሙ? ይሄ ሎቦ ይባላል። በቻይንኛ ነው ሎቦ? በቻይንኛ ነው ሎቦ። ለምሳሌ በህንድኛ ሙሉ ይባላል፣ በቻይንኛ ደግሞ ሎቦ ይባላል። እኛ ግን እንጠቀመዋለን። ይሄን ብንጠቀመው ቆንጆ ነው። ለምግብ ፍጆታም ከምግብ ኮንሳምፕሽን አንፃርም ይሄ ቆንጆ ነገር ነው። ብዙ ጊዜ እናለማምዳቸዋለን። ለምሳሌ ለደም ግፊት በጣም ቆንጆ ነገር ነው። ደም ግፊት ላለባቸው ሰዎች በጥሬ ይበላል። በጥሬ ነው የሚበላው። ለምሳሌ እዚህ ጋር ወሱ አለ። ለምሳሌ ወሱ ኢትዮጵያ ውስጥ የትም ቦታ የለም፣ ግንዱ ነው የሚበላው። ግንዱ ተቆርጦ ይበላል። ልክ እንደ ምንድነው ይሄ አበሻ ጎመን የለም፣ ልክ እንደዛ ግንዱ ነው የሚበላው። በጥሬው ነው ይሄም ነው። ከዚህ በፊት ይሄም ከውጭ ነበር የሚመጣው ማለት ኢምፖርት አድርገው ነበር የሚያመጡት። ግን እዚህ ከተመረተ በኋላ ይሄ አይመጣም ማለት ነው። እዚሁ ይመረታል፣ እዚሁ እንሸጣለን። አሁን እየተመረተ ነው እየተሸጠ ያለው። እናመርታለንም እንሸጣለንም። ገበያው ግን በፊት እንደዚህ አልነበረም ማለት የውጪ እንትኖች ከስተመሮች ምናምን ስላልነበሩ ነው። በፊት ስናቀው እንደዚህ አልነበረም። ለምሳሌ ከውጭ የመጡ ቻይናዎች ብዙ ጊዜ ፍላጎታቸውን እኛ አወቅን። ከዛ በኋላ የሚፈልጉትን ነገር ማቅረብ ጀመርን። ከዛ በኋላ ገበያው በብዛት ወደዚህ መምጣት ጀመሩ። ከአራቱ መቅጣጫ ይመጣሉ። ለምሳሌ አሁን ከጂጂጋ የሚመጡ አሉ፣ ከሶማሌ አካባቢ የሚመጡ አሉ፣ ከጅማ የሚመጡ አሉ። ደንበኞች አሉን ከጅማ እዚህ ቤት ለመገበያየት ከዚህ ገዝተው ኦርደር አድርገው እቃ ይሄድላቸዋል ከጅማ ማለት ነው። የሚፈልጉት ነገር እዚህ ነው ያለው ማለት ነው። የትም ቦታ ላይ በቃ የሚፈልጉት ለምሳሌ እዚህ ውስጥ ኢትዮጵያ ውስጥ አሁን ለምሳሌ የሚዲሽ አትክልቶች አብዛኞቹ ማለት ነው ያሉት እዚህ ገበያ ብቻ ነው። ሌላ ገበያ ውስጥ በፍጹም ሊያገኙ አይችሉም። በቃ ብዙ ነገሮች ላይፍ ፊሽ፣ አሳ ብቲ፣ የተለያየ ጥራጥሬዎች የሚፈልጉትን ሁሉም ያገኙት እዚህ ገበያ ስለሆነ እዚህ ገበያ ይመጣሉ በብዛት። አንተ ቆይታል እዚህ ገበያ ላይ? እስቲ እንዴት ነበር ገበያው በፊት? አሁን እንዴት ነው ገበያው? ለምሳሌ ከዚህ በፊት 1970 ጀምሮ ነው የገበያ የተመሰረተው። ከ1970 ጀምሮ
ከዛ በኋላ ሲሰራ ቆይቶ ከ1998 ከ2000 ጀምሮ ግን አብዛኛው እዚህ ገበያ የሚመጡት አጠቃላይ እቃዎች በብዛት ሽያጩና ግብይቱ ከውጭ ዜጋዎች ጋር ነው። ይሄ ገበያ በተለምዶ ቻይና ገበያ ይባላል። ዛሬ ከተለመደው ሽርሽራችን ወጣ ያለ ቦታ ነው ይዣቸው የመጣሁት። ገበያ ነው ያለሁት። በተለምዶ ቻይና ማርኬት የምንለው ጃፓን አካባቢ ያለ አንድ ቦታ አለ። የተለያዩ ነገሮች አሉ፣ አዳዲስ ነገሮች አሉ የሚለውን አይቻለሁ። ለእናንተም ዞር ዞር እያልኩ አሳያቸዋለሁ። ተከተሉኝ። ሰላም ሰላም፣ እንዴት ነሽ? ምንድነው የምንለው? ኒሃው ነው። ኒሃው። አየ ቋንቋ ለምጄ ነው የመጣሁት። እሺ፣ ኒሃው። እንዴት ነህ? ሰላም ነው። እናንተ ጋር ምንድን ነው ያለው? እኛ ጋር ሁሉም ነገር አለ። እሺ፣ ምን አሁን እዚህ ጋር የሚታየኝ ነገር አለ? ሁሉም ነገር አለ። እሺ፣ ምንድን ነው የሚፈልግ? ግን በቻይንኛ ነው የምትነግረኝ አንተ? እሺ፣ እሺ። ይሄ አሳ ይባላል። አሳው ደግሞ በቻይንኛ ዊ ይባላል። ዊ ዊ እሺ። ቋንቋ በጣም ከባድ ነው። ይባላል። እሺ። ይሄኛ ደግሞ ቺክን ሌግ ነው። ቺክን ከነታፋው ነው ይሄኛው። ከነ ሙሉ ታፋው ነው ይሄኛው። እና ጂቶ ይባላል። ጂቶ ይባላል። በቻይንኛ ጂቶ ይባላል። በአማርኛ ደግሞ ቺክን ሌግ ብሎ የዶሮ መላላጫ ብረስቱ ማለት ነው። ብረስት። እሺ። በቻይንኛ ይባላል። ይሄን አላውቀውም። በቻይንኛ ደግሞ ጂሽሮ ይባላል። እሺ። ከዛ ቀጥሎ ደግሞ ቺክን ዊንግ አለ። እሺ። ቺክን ዊንግ ደግሞ ቺክን ዊንግ ያው በእንግሊዝኛ ቺክን ዊንግ ነው። ያ በእኛ ደግሞ ክንፍ ነው። ክንፍ ነው። በቻይንኛ ደግሞ ጂሲ ነው። ጂሲ ጂሲ አዎ፣ ቀላል ነው። ጂሲ ይባላል። ይሄኛው ደግሞ ሞቃደሻ ነው። ብቻውን ሞቃደሻ ላይ ብቻ ነው። ሞቃደሻው ነው። በእኛ ያው ሞቃደሻ ይባላል። ባልና ሚስት ነው የሚበሉት። እኛ ምን ብቻውን ለባልና ለሚስት ሲሰጥ ነው የምናውቀው። በእንግሊዝኛ ግዛድ ነው የሚባለው መሰለኝ። ግዛድ ይባላል። በቻይንኛ ደግሞ ጅዝን ነው። ጅዝን መቋደሻ መቋደሻ ጅዝን ይባላል። እኛ ደግሞ ጉሮሮ ነው። ጉሮሮ የዶሮ ጉሮሮ ነው። ኦኬ፣ ሁሉም ለብቻ ለብቻ ወጥተው ነው በብዛት የሚሸጡት ማለት ነው። እሺ፣ ይሄኛ ደግሞ ጉሮሮ ነው። በቻይንኛ ደግሞ ጂቦዝ ነው። ጂቦዝ አይ፣ የቀለለኝ ነው። ጉሮሮ ብቻ ናት እቺኛ። ኦኬ፣ እቺ ጉሮሮ ብቻ ናት። ጂቦዝ ይባላል። ከዛ ቀጥሎ ደግሞ ዋናው ይሄ ነው። ዋናው ያደረሰን። ቀጥሎ ደግሞ ይሄኛው ጥፍር ነው። ይኸው ጥፍር ነው። የዶሮ ጥፍር ነው። እኛ አበሻ ብዙም አይጠቅም። አሁን ያ አንዳንድ ሰዎች ማለት ይሄ እግረ ሰባራ የሆነ ሰዎች ለስብራት ምናምን አሁን እየተለመደ ነው። በሾርባ መልክ ነው። በሾርባ መልክ ነው ወስዶ የሚጠቀመው። አበሻ እንዴት ነው የሚበላው የሚለውን ነው ማስበው እንጂ ፈረንጅማ ብዙ አይነት ሊኖረው ይችላል። ብቻ ይሄንን በብዛት የሚገዙት ቻይኖች ናቸው። እኛም ያው ለቻይኖች ነው የሚሰጠው። ሌላ ሰው ብዙም አይገዛም። ግን አንዳንድ ኮሪያውያን፣ አንዳንድ ደግሞ አፍሪካውያኖችም ይገዛሉ። እናንተ ናችሁ ታዘጋጁት? እኛ የምናዘጋጀው ያው ደስ ይላል በጣም። ይሄኛው ጥፍር ይባላል። ጥፍሩን እዚህ ጋር አቁመን ደግሞ ይሄ ደግሞ የዶሮ አጥንት ነው። አጥንት ማለት ከአንድ ዶሮ መላላጫ ይወጣል፣ ሌግ ይወጣል። ከዛ ይሄኛው የደረቱ አጥንት ነው። እቺ ለአባወራ ነው ምናምን ፈረሰኛ የምንለው ፈረሰኛ የምትባለው አየም ዶሮ ላይ ሙያ እንዳለኝ እንደዚህ ነው። ይሄ ያው ፈረሰኛው ነው። አሁን ያው ብዙዎቹ የሚወስዱት ወስዶ እንደ ሾርባ ነው የሚጠቀሙት። አንዳንድ አበሾች ደግሞ ይሄንን የሚወስዱት ለውሻ ምናምን ነው የሚወስዱት። እና ሌላ አሁን አፍሪካኖች ብዙ ጊዜ ወስዶ ይበላል። ምን ይባላል? ጂጉቶ ይባላል። እሱ ቀለል ያለ ነው። ከዶሮ ጋር የተያዘ ነው። እኛ ጋር ነው። ሌላ ቦታ ብትሄጂ አሳማ ምናምን አለ። እኛ የምንሰራው ደግሞ አሳማ አንይዝም። ጥርት ያለ ዶሮ አሳ ነው የምንይዘው። አበሻ እንቁላል ነው። ይሄኛ ጂዳን ይባላል በቻይንኛ። ሾጂዳን ይባላል። በጣም አፌለኝ ከበሬ ነው። ይሄኛ ደግሞ የፈረንጅ ጂዳን ነው። ታጂዳን ይላሉ፣ ባንዲዳ ጂዳን ይላሉ።
ሾና ጃን ነው የሚለየው። ሾጅዳን ታጅዳን ይላሉ። አይ ያ ደስ ይላል። እኛም ብለን ነው የምንሸጠው። ደስ ይላል። ከቻይና ማርኬት ሊያውም በዓለማችን ትልልቅ ህዝብ ያላቸው ማህበረሰቦች ካሉበት ቻይና ማርኬት ጀምረን አሳውን እየነካን ዶሮንም ሁሉንም እያየን ጥራጥሬንም የባልትና ውጤቶችንም ጨምሮ ሁሉንም ነገር እያየን የነበረን ቆይታ ይሄን ይመስል ነበር። ትንሽ ቋንቋም ለምጃለሁ። የምሰናበታችሁ በቻይንኛ ነው። ሼሼ ሺሺ ሼሼ ከዛ ደግሞ ባይ ባይ What's your name, sir? My name? Yeah, Yeah. My name is Fu. Fu. Yeah. Where do you come? I'm from China. Are you a traveler? Yeah, I'm a traveler. How do you see the market? Okay, I think the market is very nice because this market maybe mainly for Chinese. Okay. Okay, they have fruits and vegetable and the market. እኔ ደግሞ በአማርኛ አመሰግናለሁ እንዲል አደርገዋለሁ። You can say አመሰግናለሁ in Amharic አመሰግናለሁ Amasaganano. አመሰግናለሁ። Amasaganano. ደህና ሁኑ። 谢谢。Ciao ciao. ቻው ቻው።